መጀመሪያው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 1 በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ሊሆን ከተጠራ ከጳውሎስና ከወንድማችን ከሶስቴንስ በቆሮንቶስ ሀገር ላለች ለእግዚአብሔር ቤተ ክርስቲያን በኢየሱስ ክርስቶስ ስም ለከበሩና ቅዱሳን ለተባሉ የእነርሱና የእኛ ጌታ የሆነውን የጌታችን የኢየሱስ ክርስቶስን ስም በየስፍራው ለሚጠሩ ሁሉ ከአባታችን ከእግዚአብሔር ከጌታችን ከኢየሱስ ክርስቶስ ዘንድ ሰላምና ጸጋ ለእናንተ ይሁን። ስለ እናንተ በኢየሱስ ክርስቶስ ከእግዚአብሔር ዘንድ ለእናንተ ስለተሰጣችሁ ጸጋ ዘወትር እግዚአብሔርን አመሰግነዋለሁ። በአነጋገር ሁሉ በእውቀትም ሁሉ ከብራችሁበታልና ለክርስቶስ መመስከሬ በእናንተ እንደ ጸና መጠን ፍጹማንም እንድትሆኑ የጌታችን የኢየሱስ ክርስቶስንም መምጣት ተስፋ አድርጋችሁ ፍጹም ጸጋን እንዳታጡ እርሱም በጌታችን በኢየሱስ ክርስቶስ ቀን ያለ ነውር ትገኙ ዘንድ እስከ ፍጻሜ ያጸናችኋል። ከልጁ ከጌታችን ከኢየሱስ ክርስቶስ ጋር አንድ ትሆኑ ዘንድ የጠራችሁ እግዚአብሔር የታመነ ነው። ወንድሞቻችን አንድ ቃል እንድትናገሩ እንዳታዝኑ ፍጹማንም እንድትሆኑ ሁላችሁንም በጌታችን በኢየሱስ ክርስቶስም እማልዳችኋለሁ። እንዳትለያዩም አንድ ልብና አንድ አሳብ ሆናችሁ ኑሩ። ወንድሞቻችን ሆይ እንደምትጣሉና እንደምትከራከሩ ከቀሎኤስ ወገኖች ስለ እናንተ ነገሩኝ። እነሆ እርስ በርሳችሁ እኔ የጳውሎስ ነኝ፣ እኔ የአጵሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የክርስቶስ ነኝ የምትሉትን እነግራችኋለሁ። ክርስቶስ ተከፍሏልን? ወይስ በውኑ ጳውሎስ ስለ እናንተ ተሰቅሏልን? ወይስ በጳውሎስም ተጠምቃችኋልን? ከቀርስጶስና ከጋይዮስ በቀር ከእናንተ ወገን ሌላ ስላላጠመቅሁ እግዚአብሔርን አመሰግነዋለሁ። በእርሱ ስም ተጠመቅን የሚል እንዳይኖር። ነገር ግን የእስጢፋኖስን ቤተሰብ አጥምቄአለሁ። እንግዲህ ሌላም ያጠመቅሁት እንዳለ አላውቅም። ክርስቶስ ወንጌልን ለመስበክ እንጂ ለማጥመቅ አላከኝምና የክርስቶስን መስቀሉን ከንቱ እንዳናደርግ ነገርን በማራቀቅ አይደለም። የመስቀሉ ነገር በሚጠፉ ሰዎች ዘንድ ስንፍና ነውና ለምንድነው ለእኛ ግን የእግዚአብሔር ኃይል ነው። መጽሐፍ እንዲህ ብሎአልና እኔ ጥበበኞችን ጥበብ አጠፋለሁ፣ የመካሪዎችንም ምክር ንቃለሁ። እንግዲህ ጥበበኛ ማን ነው? ጸሐፊስ ማን ነው? ይህን ዓለምስ የሚመረምረው ማን ነው? እግዚአብሔር የዚህን ዓለም ጥበብ ስንፍና አላደረገውምን? ሰዎች በጥበባቸው በማያውቁት በእግዚአብሔር ጥበብ ስንፍና በሚመስላቸው ትምህርት ያመኑትን ሊያድናቸው እግዚአብሔር ወዷልና። አይሁድ ምልክትን ይጠይቃሉ፣ የጽር ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብም ስንፍና ነው። ለእኛ ለዳነው ግን ከአይሁድ ከአረሚም ብንሆን ክርስቶስ የእግዚአብሔር ኃይል ነው፣ የእግዚአብሔርም ጥበብ ነው። የእግዚአብሔር ስንፍና ከሰው ይልቅ ይጠበባልና የእግዚአብሔርም ድካም ከሰው ይልቅ ይበረታልና። ወንድሞቻችን እንግዲህ እንዴት እንደተጠራችሁ እዩ። በሥጋ እጅግ ብዙዎች አዋቂዎች አይደላችሁምና፣ ብዙዎች ኃያላንም አይደላችሁምና፣ በዘመድም ብዙዎች ደጋጎች አይደላችሁምና። ነገር ግን እግዚአብሔር ጥበበኞችን ሊያሳፍር የዚህን ዓለም ሰነፎች መረጠ። ኃይለኞችንም ያሳፍር ዘንድ እግዚአብሔር የዚህን ዓለም ደካሞች መረጠ። አለን የሚሉትንም ያሳፍር ዘንድ ዘመድ የሌላቸውንና የተናቁትን ከቁጥርም ያልገቡትን እግዚአብሔር መረጠ። ሰው ሁሉ በእግዚአብሔር ፊት እንዳይመካ እናንተም በኢየሱስ ክርስቶስ ከእርሱ ናችሁ። በእርሱም ከእግዚአብሔር ጥበብንና ጽድቅን ቅድስናንና ቤዛነትን አገኘን። መጽሐፍ እንዳለው ይሆን ዘንድ የሚመካስ በእግዚአብሔር ይመካ።
መጀመሪያው ወደ ቆሮንቶስ ሰዎች ምዕራፍ 2 ወንድሞቻችን ሆይ እኔም ወደ እናንተ በመጣው ጊዜ በማባበልና ነገርን በማራቀቅ የእግዚአብሔርን ትምህርት ላስተምራችሁ የመጣሁ አይደለም። ከተሰቀለው ከኢየሱስ ክርስቶስ በቀር በእናንተ ዘንድ ሌላ ነገር እሰማለሁ ብዬ አልጠረጠርሁም ነበር። እኔም በድካምና በፍርሃት በብዙ መንቀጥቀጥም መጣሁ። ቃሌም ትምህርቴም መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም። ማመናችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ለአዋቆች ጥበብን እንነግራቸዋለን። ነገር ግን የዚህን ዓለም ጥበብ ወይም ያልፉ ዘንድ ያላቸውን የዚህን ዓለም ሹሞች ጥበብ አይደለም። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን ተሰውሮም የነበረውን የእግዚአብሔር ጥበብ በምስጢር እንናገራለን። የዚህ ዓለም ሹሞችም አላወቁትም። ይህንስ ቢያውቁ ኑሮ የክብር ባለቤትን ባልሰቀሉትም ነበር። ነገር ግን መጽሐፍ ዓይን ያላየው ጆሮም ያልሰማው በሰውም ልቡና ያልታሰበ እግዚአብሔር ለሚወዱት ያዘጋጀው ነው ብሎ የለምን? ለእኛም እግዚአብሔር በመንፈሱ ገለጠልን። መንፈስ ቅዱስ የእግዚአብሔርን ጥልቅ ምስጢሩን ያውቃልና። በሰው ልቡና ያለውን የሚያውቅ ሰው ማን ነው? እርሱ ያለችው ነፍሱ ናት እንጂ። እንዲሁም ከእግዚአብሔር መንፈስ በቀር የእግዚአብሔርን ሐሳብ የሚያውቅ የለም። እኛ የዚህን ዓለም መንፈስ የተቀበልን አይደለም፣ ነገር ግን እግዚአብሔር የሰጠንን ጸጋ እናውቅ ዘንድ ከእግዚአብሔር የሚሆነውን መንፈስ ተቀበል። ይህም ትምህርታችን ከሰው የተገኘ ትምህርት አይደለም፣ የአነጋገር ጥበብም አይደለም፣ መንፈስ ቅዱስ የገለጸው ትምህርት ነው እንጂ። መንፈሳዊ ጥበብም ከመንፈስ ቅዱስ የሚሆነውን መርምረው ለሚያውቁ ለመንፈሳውያን ነው። ለሥጋዊ ሰው ግን የእግዚአብሔር መንፈስ ነገር ሞኝነት ይመስለዋልና አይቀበለውም። በመንፈስም የሚመረመር ስለሆነ ሊያውቅ አይችልም። መንፈስ ቅዱስ ያደረበት ሰው ግን ሁሉን ይመረምራል፣ እርሱን ግን የሚመረምረው የለም። የእግዚአብሔርን ሐሳብ ማን ያውቃል? መካሩስ ማን ነው? እኛ ግን ክርስቶስ የሚገልጠው ዕውቀት አለን። መጀመሪያው ወደ ቆሮንቶስ ሰዎች ምዕራፍ 3 ወንድሞቼ ሆይ እኔስ የሥጋና የደም እንደመሆናችሁ ክርስቶስንም በማመን ሕፃናት እንደመሆናችሁ እንጂ እንደ መንፈሳውያን ላስተምራችሁ አልቻልሁም። ወተትን ጋትኋችሁ ጽኑ መብልም ያበላኋችሁ አይደለም፣ ገና አልጠነከራችሁምና በሥጋዊ ሕግም ትኖራላችሁና። እርስ በርሳችሁ የምትቃኑና የምትከራከሩ ከሆነ ግን ሥጋውያን መሆናችሁ አይደለምን? እንደ ሰው ልማድስ የምትኖሩ መሆናችሁ አይደለምን? ከመካከላችሁ እኔ የጳውሎስ ነኝ የሚል አለና ሌላውም እኔ የአጵሎስ ነኝ ቢል እናንተ ሥጋውያን መሆናችሁ አይደለምን? እንግዲህ ጳውሎስ ምንድን ነው? አጵሎስስ ምንድን ነው? እነርሱስ በቃላቸው ያመናችሁ አገልጋዮች ናቸው። ለእያንዳንዱም እግዚአብሔር እንደሰጠው ነው። እኔ ተከልሁ፣ አጵሎስም አጠጣ፣ ነገር ግን እግዚአብሔር አሳደገ። አሁንም የሚተክልም ቢሆን የሚያጠጣም ቢሆን የሚጠቅመው ነገር የለም፣ የሚያሳድግ እግዚአብሔር ነው እንጂ። የሚተክልም የሚያጠጣም አንድ ናቸው፣ ሁሉም እንደ ድካማቸው ዋጋቸውን ይቀበላሉ። በእግዚአብሔር ሥራ እንተባበራለንና የእግዚአብሔርም አገልጋዮች ነንና። እናንተም የእግዚአብሔር ሕንጻ ናችሁ። እግዚአብሔር እንደ ሰጠኝ ጸጋ መጠን እንደ ብልህ የተራቢዎች አለቃ ሆኜ እኔ መሠረት ጣልሁ፣ ሌላውም በእርሱ ላይ ያንጻል። እያንዳንዱ ግን በእርሱ ላይ እንዴት እንደሚያንጽ ይጠንቀቅ። ነገር ግን ከተመሠረተው በቀር ሌላ መሠረት ሊመሠርት የሚችል የለም፣ መሠረቱም ኢየሱስ ክርስቶስ ነው። በዚህ መሠረት ላይ በወርቅና በብር በከበረ ድንጋይና በእንጨት በሳርና በአገዳ የሚያንጽ ቢኖርም የእያንዳንዱ ሥራ ይገለጣል። እሳትም በፈተነው ጊዜ ቀኑ ይገልጠዋል፣ የእያንዳንዱንም ሥራ እሳት ይፈትነዋል። ሥራው ጸንቶ የተገኘለት ሰው ዋጋውን የሚቀበል እርሱ ነው። ሥራው የተቃጠለበት ግን ዋጋውን ያጣል፣
እርሱም ከእሳት እንደሚድን ሰው ይድናል። እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስም በእናንተ ላይ አድሮ እንደሚኖር አታውቁምን? የእግዚአብሔርን ቤተ መቅደስ የሚያፈርሰውን ግን እርሱን ደግሞ እግዚአብሔር ያፈርሰዋል። የእግዚአብሔር ቤተ መቅደስ ነውና፣ የእግዚአብሔር ቤተ መቅደስም እናንተ ራሳችሁ ናችሁ። እንግዲያስ የእግዚአብሔርን ቤተ መቅደስ አታርክሱ፣ ራሳችሁን አታስቱ። ከመካከላችሁ በዚህ ዓለም ጥበበኛ እንደሆነ የሚያስብ ሰው ጥበበኛ የሆን ዘንድ ራሱን አላዋቂ ያድርግ። የዚህ ዓለም ጥበብ በእግዚአብሔር ዘንድ ድንቁርና ነውና፣ መጽሐፍ እንዲህ ብሎአልና፣ ጠቢባንን የሚገታቸው ተንኰላቸው ነው። ዳግመኛ የጥበበኞች ሐሳብ ከንቱ እንደሆነ እግዚአብሔር ያውቃል ብሎአል። ስለዚህም እንግዲህ አንዱ ስንኳ በሰው አይመካ፣ ሁሉ የእናንተ ነውና። ጳውሎስም ቢሆን አጵሎስም ቢሆን ጴጥሮስም ቢሆን ዓለምም ቢሆን ሕይወትም ቢሆን ሞትም ቢሆን ያለውም ቢሆን የሚመጣውም ቢሆን ሁሉ የእናንተ ነው። እናንተ ግን የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር ነው። መጀመሪያው ወደ ቆሮንቶስ ሰዎች ምዕራፍ 4 እኛ የክርስቶስ አገልጋዮችና የእግዚአብሔር የሚስጥሩ መጋቢዎች እንደሆን ሰው ስለ እኛ እንዲህ ያስብ። እንግዲህ በዚህ ከመጋቢዎች እያንዳንዱ ቸርና ታማኝ ሆኖ እንዲገኝ ይፈለጋል። ለእኔስ በእናንተ ዘንድ መመስገን ውርደት ነው። ጻድቅ ብትሉኝ በመዋቲ ሰው ዘንድም ቸር ብላችሁ ብታከብሩኝ እኔ ለራሴ አልፈርድም። የሚያጠራጥረኝና ትዝ የሚለኝ ነገር የለም። በዚህም ራሴን አላመጻድቅም፣ እግዚአብሔር ይመረምረኛልና። ጊዜው ሳይደርስ ዛሬ ለምን ትመረምራላችሁ? በጨለማ ውስጥ የተሰወረውንም የሚያበራ የልብን ሐሳብም የሚገልጥ ጌታችን ይመጣል። ያን ጊዜ ሁሉም ዋጋውን ከእግዚአብሔር ዘንድ ይቀበላል። ወንድሞቻችን ሆይ እኔም አጵሎስም ብንሆን መከራ የተቀበልነው ስለ እናንተ ነው፣ እናንተ እንድትማሩ ከመጻሕፍት ቃልም ወጥታችሁ በወንድሞቻችሁ ላይ እንዳትታበዩ ነው። ማን ይመረምርሃል? የምትታበይስ በምንድን ነው? ከሌላ ያላገኘኸው አለህን? ያለህንም ከሌላ ካገኘህ እንዳላገኘ ለምን ትኮራለህ? እናንተ አሁን ጠግባችኋል፣ በልጽጋችኋልም፣ ያለ እኛም ፈጽማችሁ ነግሳችኋል። እኛም ከእናንተ ጋር እንድንነግስ ብትነግሱ አግባብ በሆነ ነበር። እኔስ ለሞት ዝግጆች እንደመሆናችን እኛን ሐዋርያቱን እግዚአብሔር የኋለኞች ያደረገን ይመስለኛል። እኛ ለሰዎችም ለአለቆችም ለዓለምም መዘባበቻ ሆነናልና። እኛስ ስለ ክርስቶስ ብለን አላዋቂዎች ነን፣ እናንተ ግን በክርስቶስ ጠቢባን ናችሁ። እኛ ደካሞች ነን፣ እናንተ ግን ብርቱዎች ናችሁ። እናንተ ክቡራን ናችሁ፣ እኛ ግን የተዋረድን ነን። እኛ እስከዚች ቀን ድረስ እንራባለን፣ እንጠማለን፣ እንራቆታለን፣ እንሰደዳለን፣ ማረፊያም የለንም፣ እንደበደባለንም። በእጃችን ሥራ እያገለገልን እንደክማለን፣ ይረግሙናል፣ እኛ ግን እንመርቃቸዋለን። ያሳድዱናል፣ እኛ ግን እንጸልይላቸዋለን፣ እንታገሳቸዋለን። ይሰድቡናል፣ እንማልዳቸዋለን። በዓለም እንደ ጊጤ ሆን፣ በሁሉም ዘንድ የተናቅን ሆን። ይህንም የጻፍሁላችሁ ላሳፍራችሁ አይደለም፣ ልጆቼና ወዳጆቼ እንደመሆናችሁ ልመክራችሁና ላስተምራችሁ ነው እንጂ። እኔ ለሁላችሁ ቤዛችሁ ነኝ፣ እናንተ ግን አላፈራችሁኝም። በክርስቶስ ብዙ መምህራን ቢኖሯችሁም አባቶቻችሁ ብዙዎች አይደሉም። እኔ በኢየሱስ ክርስቶስ በትምህርት ወልጃችኋለሁና። ወንድሞቻችን ሆይ እኔን እንድትመስሉ ማልዳችኋለሁ። ስለዚህም በየስፍራው በአብያተ ክርስቲያናት ሁሉ እንዳስተማር በክርስቶስ ኢየሱስ የሄዱበትን መንገድ ይገልጥላችሁ ዘንድ እግዚአብሔር የታመነና ልጄ ወዳጄ የሆነ ጢሞቴዎስን ልኬላችኋለሁ። እነሆ ወደ እናንተ ስላልመጣው ከእናንተ ወገን የታበዩ ሰዎች አሉ። እንኪያስ እግዚአብሔር ቢፈቅድ ፈጥኜ እመጣለሁ። ነገር ግን የትዕቢተኞችን ነገር አልሻም፣ ኃይላቸውን እሻለሁ እንጂ።
የእግዚአብሔር መንግሥት በኃይል እንጂ በቃል አይደለምና። እንዴት ሆኜ ወደ እናንተ ልመጣ ትወዳላችሁ? በበትር ነውን? ወይስ በፍቅርና በቅንነት መንፈስ? መጀመሪያው ወደ ቆሮንቶስ ሰዎች ምዕራፍ 5 በእናንተ ላይ ዝሙት ይሰማል። እንደዚህ ያለው ዝሙትም አረማውያን እንኳ የማያደርጉት ነው፣ የአባቱን ሚስት ያገባ አለና። እናንተም ከዚህ ጋር ትዕቢተኞች ናችሁ። ይልቁንም ይህን ያደረገው ከእናንተ ይለይ ዘንድ ለምን አላዘናችሁበትም? እኔ በሥጋዬ ከእናንተ ጋር ባልኖር በመንፈሴ ከእናንተ ጋር አለሁ። እነሆ ከእናንተ ጋር እንዳለሁ ሆኜ ይህንን ሥራ የሠራውን እፈርድበታለሁ። በጌታችን በኢየሱስ ክርስቶስ ስም ተሰብስባችሁ በእኔ ሥልጣን በጌታችን በኢየሱስ ስም ኃይል ሥጋውን ጐርቶ ጌታችን ኢየሱስ ክርስቶስ በሚመጣበት ቀን ነፍሱ ትድን ዘንድ እንዲህ ያለውን ሰው ለሰይጣን አሳልፋችሁ ስጡት። እንግዲያስ መታበያችሁ መልካም አይደለም። ጥቂቱ እርሾ ብዙ ሊጥ እንደሚያመጥ አታውቁምን? እንግዲህ ለአዲስ ቦሆ ትሆኑ ዘንድ አሮጌውን እርሾ ከእናንተ አርቁ። ገና ቂጣ ናችሁና ፋሲካችን ክርስቶስ ተሰውቶ የለምን? አሁንም በዓላችሁን አድርጉ። ነገር ግን እውነትና ንጽሕና ባለው እርሾ ነው እንጂ በአሮጌው እርሾ በኀጢአትና በክፋት እርሾም አይደለም። ከዘማውያን ጋር አንድ እንዳትሆኑ በዚህ መልእክት ጻፉላችሁ። የዚህ ዓለም ዝሙት ብቻ አይደለም፣ ቀማኞችና ዘራፊዎች፣ ጣዖትን የሚያመልኩ ደግሞ አሉ። ያለዚያስ ከዚህ ዓለም ልትለዩ ይገባል። አሁንም ከወንድሞች መካከል ዘማዊ ወይም ገንዘብን የሚመኝ ወይም ጣዖትን የሚያመልክ ወይም አመፀኛ ወይም ተራጋሚ ወይም ሰካራም ወይም የሚቀማ ቢኖር እንደዚህ ካለ ሰው ጋር አንድ እንዳትሆኑ ጻፉላችሁ። እንደዚህ ካለው ሰው ጋር መብልም እንኳ አትብሉ። ምን አግዶኝ በውጭ ባለው ላይ እፈርድበታለሁ? እናንተስ በውስጥ ከእናንተ ጋር የሚኖሩትን ፍርዳችሁ ቅጧቸው። በውጭ ያሉትን ግን እግዚአብሔር ይፈርድባቸዋል ይቀጣቸዋልም። ክፉውን ከእናንተ አርቁ። መጀመሪያው ወደ ቆሮንቶስ ሰዎች ምዕራፍ 6 እንግዲህ በሚነቅፉ ሰዎች ዘንድ ልትከራከሩ አትድፈሩ። ከጓደኛው ጋር በአመፀኞች ዘንድ ሊከራከር የሚችል አለን? በደጋጎች ዘንድ አይደለምን? ከባልንጀራው ጋር ክርክር ያለው ቢኖርም በቅዱሳን ዘንድ ይከራከር። በሚነቅፉና በአመፀኞች ዘንድ ግን አይደለም። ቅዱሳን ሰውን ሁሉ እንደሚዳኙ አታውቁምን? እናንተ ሰውን ሁሉ የምትዳኙ ከሆናችሁ ይህን ትንሹን ነገር ልትዳኙ አይገባችሁምን? የዚህንስ ዓለም ዳኝነት ተዉትና በመላእክትስ እንኳ እንድንፈርድ አታውቁምን? ነገር ግን የዚህ ዓለም ክርክር ያላቸው ሰዎች ቢኖሩ በቤተ ክርስቲያን የተሾሙ የበታች ወንድሞች ይስሟቸው። ይህንም የምላችሁ ስዘልፋችሁ ነው። እንግዲህ ከመካከላችሁ ወንድማማቾችን ከወንድሞቻቸው ጋር ማስታረቅ የሚችል ሽማግሌ የለምን? ነገር ግን ወንድም ከወንድሙ ጋር ይካሰሳል፣ ይህም በማያምኑ ፊት ይደረጋል። እንግዲህ ጸብና ክርክር ካላችሁ ከመጀመሪያው ጀምሮ ውርደት እንደሚሆንባችሁ እወቁ። እንግዲያማ እንዴት አትነጠቁም? እንዴትስ አትገፉም? አሁንም ቢሆን እናንተ አመፀኞችና ቀማኞች ናችሁ። እንደዚህም ወንድሞቻችሁን ትበድላላችሁ። አመፀኞች የእግዚአብሔርን መንግሥት እንደማይወርሱ አታውቁምን? አያስቷችሁ። ሴሰኞች ወይም ጣዖትን የሚያመልኩ ወይም አመንዝራዎች ወይም ቀላጮች ወይም በወንድ ላይ ዝሙትን የሚሰሩባቸውም ቢሆኑ ሌቦች ወይም ቀማኞች ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔርን መንግሥት አይወርሷትም። እንግዲህ እናንተ እንዲህ ስትሆኑ እነማን ናችሁ? ነገር ግን በጌታችን በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋልም። በሆነው ሁሉ ላይ ሥልጣን አለኝ፣ ግን ሁሉ የሚጠቅመኝ አይደለም። ሁሉም ይቻለኛል፣ ነገር ግን በእኔ ላይ እንዲሰለጥን የማደርገው ምንም የለም። መብል ለሆድ ነው፣ ሆድም ለመብል ነው።
እግዚአብሔር ግን ሁለቱንም ይሽራቸዋል። ሥጋችሁም ለእግዚአብሔር ነው እንጂ ለዝሙት አይደለም፣ እግዚአብሔርም ለሥጋችሁ ነው። ጌታችን ኢየሱስ ክርስቶስን ከሙታን ያስነሳው እግዚአብሔር እኛንም በካህሊነቱ ያስነሳናል። ሥጋችሁ የክርስቶስ አካል እንደሆነ አታውቁምን? እንግዲህ የክርስቶስን አካል ወስዳችሁ የአመንዝራ አካል ታደርጉታላችሁን? አይገባም። ከአመንዝራ ጋር የተገናኘ ከእርሷ ጋር አንድ አካል እንዲሆን አታውቁምን? መጽሐፍ ሁለቱ አንድ አካል ይሆናሉ ብሎአልና። ከእግዚአብሔር ጋር የተዋሃደ ግን ከእርሱ ጋር አንድ መንፈስ ይሆናል። ከዝሙት ራቁ። ኃጢአት የሚሠራ ሰው ሁሉ ከሥጋው ውጪ ይሠራልና፣ ዝሙትን የሚሠራ ግን ራሱ በሥጋው ላይ ኃጢአትን ይሠራል። ሥጋችሁ ከእግዚአብሔር ለተቀበላችሁት በእናንተ አድሮ ላለ ለመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ለራሳችሁም አይደላችሁም፣ በዋጋ ተገዝታችኋልና። ስለዚህም እግዚአብሔርን በሥጋችሁ አክብሩት። መጀመሪያው ወደ ቆሮንቶስ ሰዎች ምዕራፍ 7 ስለ ጻፋችሁልኝስ ለሰው ወደ ሴት አለመቅረብ ይሻለዋል። ነገር ግን እንዳትሴስኑ ሰው ሁሉ በሚስቱ ይወሰን፣ ሴትም ሁላ በባሏ ትወሰን። ለሚስትም ባሏ የሚገባትን ያድርግላት፣ እንዲሁ ሚስትም ለባሏ የሚገባውን ታድርግለት። ሚስት በራሷ አካል ሥልጣን የላትም፣ ሥልጣን ለባሏ ነው እንጂ። እንዲሁም ባል በራሱ አካል ሥልጣን የለውም፣ ሥልጣን ለሚስቱ ነው እንጂ። ለጸሎት እንድትተጉ ከምትስማሙበት ጊዜ ብቻ በቀር ባልና ሚስት አትለያዩ። ዳግመኛ ሰይጣን ድል እንዳያደርጋችሁ በአንድነት ኑሩ፣ ሰውነታችሁ ደካማ ነውና። ይህንም የምላችሁ እንደ ፈቃድ ነው እንጂ ላዘዛችሁ አይደለም። ሰው ሁሉ እንደኔ ሊሆን እወዳለሁና። ነገር ግን ሰው ሁሉ እግዚአብሔር እንዳደለው ጸጋ ይኖር። ግብሩ እንዲህ የሆነ አለና ግብሩ ሌላ የሆነም አለና። ነገር ግን ያላገቡትንና አግብተው የፈቱትን እንደ እኔ ሆነው ቢኖሩ ይሻላቸዋል እላለሁ። መታገስ ባይችሉ ግን ያግቡ፣ በፍትወት ከመቃጠል ማግባት ይሻላልና። ያገቡትንም በእግዚአብሔር ትእዛዝ አዝዛቸዋለሁ፣ በራሴ ትእዛዝም አይደለም። ሚስትም ከባሏ አትፋታ፣ ከተፋታችም ብቻዋን ትኑር፣ ያለዚያ ከባሏ ጋር ትታረቅ። ባልም ሚስቱን አይፍታ። ሌላውን ግን ከራሴ እናገራለሁ፣ ከጌታችንም አይደለም። ከወንድሞቻችን መካከል የማታምን ባሏንም የምታፈቅር ከእርሱም ጋር ለመኖር የምትወድ ሚስት ያለችው ሰው ቢኖር ሚስቱን አይፍታ። ሴቲቱም የማያምንና ሚስቱንም የሚያፈቅር ከእርሷም ጋር ሊኖር የሚወድ ባል ቢኖራት ባሏን አትፍታ። የማያምን ባል በሚስቱ ይቀደሳልና የማታምን ሚስትም በባሏ ትቀደሳለችና። ያለዚያማ ልጆቻቸው ርኩሳን ይሆናሉ፣ አሁን ግን ቅዱሳን ናቸው። የማያምን ግን ቢፈታ ይፍታ። ወንድምና እህት እግዚአብሔር ለሰላም ስለ ጠራቸው እንደዚህ ላለ ግብር አይገዙምና። ሚስትም ባሏን ታድነው እንደሆነ አታውቅምና፣ ባልም ሚስቱን ያድናት እንደሆነ አያውቅምና። ነገር ግን ሁሉ እግዚአብሔር እንዳደለው ሁሉም እግዚአብሔር እንደጠራው እንዲሁ ይኑር። ለአብያተ ክርስቲያናትም ሁሉ እንዲህ ሥርዓት እንሠራለን። ተገዝሮ ሳለ የተጠራ ቢኖር አለመገዘርን አይመኝ። ያልተገዘረም ቢጠራ ከዚያ ወዲያ አይገዘር። የእግዚአብሔርን ትእዛዝ መጠበቅ ነው እንጂ መገዘርም አይጠቅምም፣ አለመገዘርም አይጎዳም። ሁሉ እንደ ተጠራ እንዲሁ ይኑር። አንተ ባሪያ ሳለህ ብታመን አያሳዝንህ። የሚቻልህ ከሆነ ግን ነጻነትህን አግኝ። የተጠራ ባሪያ በእግዚአብሔር ዘንድ ነጻነት ያለው ነውና፣ እንዲሁ ነጻነት ያለውም ከተጠራ የክርስቶስ ባሪያ ነው። በዋጋ ገዝቷችኋልና የሰው ተገዦች አትሆኑ። ወንድሞቻችን ሁላችሁም በተጠራችሁበት እንዲሁ በእግዚአብሔር ኑሩ። ስለ ደናግልም የምነግራችሁ የእግዚአብሔር ትእዛዝ አይደለም። ታማኝ እንደሆን እግዚአብሔር ይቅር ያለኝ እንደመሆኔ ምክሬን እነግራችኋለሁ እንጂ። ነገር ግን እንዲህ ይመስለኛል፣ በግድ ይህ ሊመረጥ ይሻላልና። እንዲህ ሆኖ ቢኖር ለሰው ይሻለዋል። ከሚስት ጋር ሳለ ከእርሷ መፋታትን አትሻ። ሚስት ከሌለ ግን ሚስትን አትሻ። ብታገባም ኃጢአት አይሆንብህም። ድንግሊቱም ባል ብታገባ ኃጢአት አይሆንባትም።
ያገቡ ግን ለራሳቸው ድካምን ይሻሉ። እኔም ይህን የምላችሁ ስለማዝንላችሁ ነው። ነገር ግን ወንድሞቻችን እንዲህ ይቀናል፣ የዚህ ዓለም ኑሮ ሁሉ ሊያልፍ ቀርቧልና። አሁንም ያገቡ እንዳላገቡ ይሆናሉ፣ ያለቀሱ እንዳላለቀሱ ይሆናሉ፣ ደስ ያላቸውም ደስ እንዳላላቸው ይሆናሉ፣ የሸጡም እንዳልሸጡ ይሆናሉ፣ የገዙም እንዳልገዙ ይሆናሉ፣ የበሉ እንዳልበሉ ይሆናሉ፣ የጠጡም እንዳልጠጡ ይሆናሉ። የዚህ ዓለም ተድላ ሁሉ ያልፋልና። እኔስ ያለ ሐሳብ ልትኖሩ እወዳለሁ። ያላገባ እግዚአብሔርን ደስ ሊያሰኘው የእግዚአብሔርን ነገር ያስባልና። ያገባ ግን ሚስቱን ደስ ሊያሰኝ የዚህን ዓለም ኑሮ ያስባል። እንዲህ ከሆነ ግን ተለያየ። አግብታ የፈታች ሴትም ያላገባች ድንግልም ብትሆን ነፍሷም ሥጋዋም ይቀደስ ዘንድ እግዚአብሔርን ታስበዋለች። ያገባች ግን ባሏን ደስ ልታሰኝ የዚህን ዓለም ኑሮ ታስባለች። ይህንም የምላችሁ እንዲጠቅማችሁ ነው፣ ላጠምዳችሁ ግን አይደለም። ኑሯችሁ አንድ ወገን እንዲሆንና እግዚአብሔርን ያለመጠራጠር እንድታገለግሉት ነው እንጂ። በሸመገለ ጊዜ ስለ ድንግልናው እንደሚያፍር የሚያስብ ሰው ቢኖር እንዲህ ሊሆን ይገባል። የወደደውን ያድርግ፣ ቢያገባም ኃጢአት የለበትም። በልቡ የቆረጠና ያላወላወለ ግን የወደደውን ሊያደርግ ይችላል። ግድም አይበሉት። ድንግልናውንም ይጠብቅ ዘንድ በልቡ ቢጸና መልካም አደረገ። ድንግሊቱን ያገባ መልካም አደረገ፣ ያላገባ ግን የምትሻለውን አደረገ። ሴት ባሏ በሕይወት ሳለ የታሰረች ናት። ባሏ የሞተ እንደሆነ ግን ነፃ ናት፣ የወደደችውን ታግባ። ነገር ግን በእግዚአብሔር ይሁን። በምክር የጸንታ እንዲሁ ብትኖር ግን ብፅዕት ናት። የእግዚአብሔር መንፈስ በእኔ ላይ ያለ ይመስለኛል። መጀመሪያው ወደ ቆሮንቶስ ሰዎች ምዕራፍ 8 ለጣዖታት ስለሚሰዉ መሥዋዕቶች ሁላችንም ዕውቀት እንዳለን እናውቃለን። ዕውቀት ያስታበያል፣ ፍቅር ግን ያንጻል። አወቅሁ የሚል ቢኖር ሊያውቅ የሚገባውን ገና አላወቀም። እግዚአብሔርን የሚወድ ሰው ግን እርሱ በእርሱ ዘንድ በእውነት የታወቀ ነው። ለጣዖታት የተሰዋውን ስለ መብላት ግን ጣዖት ሁሉ በዓለም ከንቱ እንደሆነ ከአንድ እግዚአብሔርም በቀር ሌላ አምላክ እንደሌለ እናውቃለን። አማልክት የሚሏቸው ነገሮች አሉና በሰማይም ቢሆን በምድርም ቢሆን ብዙ አማልክትና ብዙ ጌቶች ቢኖሩ፣ ለእኛስ ሁሉ ከእርሱ የሆነ እኛም ለእርሱ የሆን አንድ እግዚአብሔር አብ አለን። ሁሉ በእርሱ የሆነ እኛም በእርሱ የሆን አንድ ጌታ ኢየሱስ ክርስቶስም አለን። ነገር ግን ሁሉ የሚያውቀው አይደለም። እስከ ዛሬ በጣዖታት ልማድ ለጣዖት የተሰዋውን የሚበሉ አሉ። ሕሊናቸውም ደካማ ስለሆነ ይረክሳል። መብል ግን ወደ እግዚአብሔር አያደርሰንም። ብንበላም አይረባንም፣ ባንበላም አይጎዳንም። ነገር ግን እናንተን በማየት ሌላው እንዳይሰናከል ተጠንቀቁ። አንተ አማኙ በጣዖት ቤት በማዕድ ተቀምጠህ ያየህ ቢኖር ያ ልቡ ደካማ የሆነ ሰው ወዲያው ለጣዖት የተሰዋውን ደፍሮ ይበላል። ክርስቶስ ስለ እርሱ የሞተለት ያ ደካማ ወንድም አንተን በማየት ይጎዳል። በባልንጀሮቻችሁ ላይ እንዲህ የምትበድሉ ከሆነ ደካማ ሕሊናቸውንም የምታቆስሉ ከሆነ ክርስቶስን ትበድላላችሁ። ነገር ግን በመብል ምክንያት ወንድሜ የሚሰናከል ከሆነ ወንድሜን እንዳላሰናክል ለዘላለም ሥጋን አልበላም። መጀመሪያው ወደ ቆሮንቶስ ሰዎች ምዕራፍ 9 እኔ ነፃ አይደለሁምን? ሐዋርያስ አይደለሁምን? ጌታችን ኢየሱስ ክርስቶስን ያየው አይደለሁምን? እናንተስ በጌታችን ሥራዬ አይደላችሁምን? ለሌሎች ሐዋርያቸው ባልሆንም ለእናንተስ ሐዋርያችሁ እኔ ነኝ። በጌታችን የሐዋርያነት ማኅተም እናንተ ናችሁና። ለሚከራከሩኝ መልሴ እንዲህ ነው። በውኑ ልንበላና ልንጠጣ አይገባንምን? እንደ ሌሎች ሐዋርያት ሁሉና እንደ ጌታችን ወንድሞች እንደ ኬፋም ከሴቶች እህታችንን ይዘን ልንዞር አይገባንምን? ወይስ ሥራን ለመተው መብት የሌለን እኔና በርናባስ ብቻ ነን? የሚያገለግልም ምግቡን ያገኝ ዘንድ ነው።
ወይን ተክሎ ፍሬውን የማይበላ ማን ነው? መንጋውንስ ጠብቆ ወተቱን የማይጠጣ ማን ነው? በውኑ ለሰው ይምሰል እናገራለሁን? የሙሴ መጽሐፍ ኦሪትስ እንዲህ ብሎ የለምን? እህልን በምታበራይበት ጊዜ የበሬውን አፉን አትሰረው። እንግዲህ ይህን የጻፈ ለእግዚአብሔር በሬ አሳዝኖት ነውን? ይህን የሚለው ፈጽሞ ስለኛ አይደለምን? የሚያርስ በተስፋ ሊያርስ የሚያበራይም እንዲካፈል በተስፋ ሊያበራይ ስለሚገባው በእውነት ስለኛ ተጽፏል። እኛ መንፈሳዊውን ነገር ከዘራንላችሁ ሥጋዊውን ነገር ብናጭድ ታላቅ ነገር ነውን? በእኛ ሹመት ሌላ የሚቀድመን ከሆነ የሚሻላችሁን እናንተ ታውቃላችሁ። እኔ ይህን አልፈለጉትም፣ ነገር ግን የክርስቶስን ትምህርት እንዳላሰናክል በሁሉ እታገሳለሁ። የጣዖታቱ ካህናት የጣዖታቱን መባ እንደሚበሉ አታውቁምን? መሠዊያውን የሚያገለግሉም መሥዋዕቱን እንደሚካፈሉ አታውቁምን? ለቤተ እግዚአብሔር ሹሞች መተዳደሪያቸው የቤተ እግዚአብሔር መባ ነው። ጌታችንም እንዲሁ ወንጌልን ለሚያስተምሩ ሰዎች ለሕይወታቸው መተዳደሪያ በዚያው ወንጌልን በማስተማር ይሆን ዘንድ አዘዘ። እኔ ግን ይህንም ቢሆን አልፈቀዱትም። ይህን የጻፉም ይህን እንዳገኝ ብዬ አይደለም። እኔ ግን ምስጋናዬ ከሚቀርብኝ ሞት ይሻለኛል። ወንጌልን ባስተምርም መመስገን አይገባኝም፣ ታዝዤ አድርጌዋለሁና። ወንጌልን ባላስተምር ደግሞ ወዮልኝ። ይህንስ በፈቃድ አድርጌው በሆን ዋጋዬን ባገኘው ነበር። በግድ ከሆነ ግን በተሰጠኝ መጋቢነት አገለገሉ። እንግዲህ ዋጋዬ ምንድን ነው? ወንጌልን ባስተምርም በሹመቴ የማገኘው ሳይኖር ወንጌልን ያለ ዋጋ እንዳስተምር ባደርግ ነው። እኔ ከሁሉ ይልቅ ነጻ ስሆን ብዙዎችን ወደ ሃይማኖት ሰበስባቸው ዘንድ እንደ ባሪያ ራሴን ለሁሉ አስገዛው። አይሁድን እጠቅማቸው ዘንድ ለአይሁድ እንደ አይሁዳዊ ሆንሁላቸው። ከኦሪት በታች ያሉትን እጠቅም ዘንድ እኔ ራሴ ከኦሪት በታች ሳልሆን ከኦሪት በታች ላሉት ከኦሪት በታች እንዳለ ሰው ሆንሁላቸው። የእግዚአብሔርን ሕግ የዘነጋው ሳልሆን በክርስቶስ ሕግም ሳለሁ ሕግ የሌላቸውን እጠቅማቸው ዘንድ ሕግ ለሌላቸው ሕግ እንደሌለው ሆንሁላቸው። ደካሞችንም እጠቅማቸው ዘንድ ለደካሞች እንደ ደካማ ሆንሁላቸው። በሁሉ መንገድ አንዳንዶቹን አድን ዘንድ ከሁሉ ጋር በሁሉ ነገር እንደነርሱ ሆኑ። በወንጌልም ትምህርት አንድነት ይኖረኝ ዘንድ ስለ ወንጌል ትምህርት ሁሉን አደርጋለሁ። በእሽቅድምድም ስፍራ የሚሽቀዳደሙ ሁሉ እንደሚፋጠኑ አታውቁምን? ለቀደመው የሚደረግለት ዋጋ አለ። እንዲሁ እናንተም እንድታገኙ ፈጽማችሁ ሩጡ። የሚታገል ሁሉ በሁሉ ነገር ይታገሳል። እነርሱስ የሚጠፋውንና የሚያልፈውን የምስጋናቸውን ዋጋ አክሊል ያገኙ ዘንድ ይበረታሉ። እኛ ግን የማያልፈውን አክሊል ለማግኘት እንታገሳለን። እኔ ያለ አሳብ እንደሚሮጥ ሁሉ እንዲሁ አልሮጥም፣ ነፋስንም እንደሚጎስም ሁሉ እንዲሁ አልጋደልም። ነገር ግን ለሌላ ሳስተምር እኔ ለራሴ የተናቅሁ እንዳልሆን ሰውነቴን አስጨንቃታለሁ፣ ሥጋዬንም አስገዛዋለሁ። መጀመሪያው ወደ ቆሮንቶስ ሰዎች ምዕራፍ 10 ወንድሞቻችን ሆይ አባቶቻችን ሁሉ ደመና እንደጋረዳቸው ሁሉም በባህር መካከል አልፈው እንደሄዱ ልታውቁ እወዳለሁ። ሁሉንም ሙሴ በደመናና በባህር አጠመቃቸው። ሁሉም ያን መንፈሳዊ ምግብ ተመገቡ፣ ሁሉም ያን መንፈሳዊ መጠጥ ጠጡ። ይኸውም በኋላቸው ከሚሄደው ከመንፈሳዊ አለት የጠጡት ነው። ያም አለት ክርስቶስ ነበረ። እግዚአብሔር ግን ከእነርሱ በሁሉም ደስ አላለው፣ ብዙዎቹ በምድረ በዳ ወድቀዋልና። እነርሱ እንደተመኙ እኛ ደግሞ ክፉ እንዳንመኝ እነርሱ ለእኛ ምሳሌ ሆኑልን። አሕዛብ ተቀመጡ፣ ይበሉና ይጠጡም ጀመር፣ ሊዘፍኑም ተነሱ ብሎ መጽሐፍ እንደተናገረ ከእነርሱ አንዳንዶቹ እንዳመለኩ ጣዖትን የምታመልኩ አትሆኑ። ከእነርሱም አንዳንዶቹ እንደሴሰኑ በአንድ ቀንም 23,000 ሰዎች እንደወደቁ አንሴስን። ከእነርሱም አንዳንዶቹ እግዚአብሔርን እንደተፈታተኑት እነ ዘርባብም እንዳጠፋቸው እግዚአብሔርን አንፈታተን።
ከእነርሱም አንዳንዶቹ እንዳንጎራጎሩበት በመቅሰፍትም እንደጠፉ አናንጎራጉር። እነርሱን ያገኛቸው ይህ ሁሉ ነገር በኋላ ዘመን ለምንነሳው ለእኛ ትምህርትና ምክር ሊሆነን ምሳሌ ሆኖ ተጻፈ። አሁንም ያ ቆሜአለሁ ብሎ በራሱ የሚታመን ሰው እርሱ እንዳይወድቅ ይጠንቀቅ። በሰው ላይ እንደሚደርሰው ያለ ፈተና ነው እንጂ ሌላ ፈተና አያገኛችሁም። በምትችሉት መከራ ነው እንጂ በማትችሉት መከራ ትፈተኑ ዘንድ ያልተዋችሁ እግዚአብሔር የተመሰገነ ነው። እርሱም ከፈተና ትድኑ ዘንድ በመከራ ጊዜ ይረዳችኋል። ወንድሞቼ አሁንም ጣዖት ከማምለክ ሽሹ። ለአዋቂዎች እንደሚነገር እነግራችኋለሁ፣ ትክክለኛውንም እናንተ ራሳችሁ ፍረዱ። ይህ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር አንድ አይደለምን? የምንፈትተው ይህስ ህብስት ከክርስቶስ ሥጋ ጋር አንድ አይደለምን? ህብስቱ አንድ እንደሆነ እንዲሁ እኛም ብዙዎች ስንሆን አንድ አካል ነን፣ ሁላችን ከአንድ ህብስት እንቀበላለንና። እስራኤል ዘሥጋን ተመልከቱ፣ መሥዋዕቱን ይበላሉ፣ ከመሠዊያውም ጋር አንድ የሆኑ አልነበረምን? እንግዲህ ምን እንላለን? ለጣዖታት የሚሰዋ መሥዋዕት ከንቱ ነው፣ ጣዖቶቻቸውም ከንቱ ናቸው። አሕዛብም የሚሰዉ ለአጋንንት ነው እንጂ ለእግዚአብሔር አይደለም። ነገር ግን የአጋንንት ተባባሪዎች እንድትሆኑ አልፈቅድላችሁም። የእግዚአብሔርን ጽዋና የአጋንንትን ጽዋ አንድ አድርጋችሁ መጠጣት አትችሉም። የእግዚአብሔርን ማዕድና የአጋንንትንም ማዕድ በአንድነት ልትበሉ አትችሉም። እንግዲህ እግዚአብሔርን እናስቀናውን? በውኑ እኛ ከእርሱ እንበረታለን? ሁሉ ተፈቅዶልኛል፣ ነገር ግን ሁሉ የሚጠቅም አይደለም። ሁሉ ተፈቅዶልኛል፣ ነገር ግን ሁሉ የሚያንጽ አይደለም። ለባልንጀራችሁ እንጂ ለራሳችሁ አታድሉ። ደግሞም በሥጋ ገበያ የሚሸጡትን ሁሉ ከሕሊና የተነሳ ሳትመራመሩ ብሉ። ምድር በመላዋ የእግዚአብሔር ናትና። ያላመነ ሰው ቢጠራችሁ ልትሄዱም ብትወዱ ያቀረቡላችሁን ሁሉ ከሕሊና የተነሳ ሳትመራመሩ ብሉ። እንግዲህ ይህ ለጣዖት የተሰዋ ነው ያላችሁ ቢኖር ግን ስለ ነገራችሁና ባልንጀራችሁም የሚጠራጠር ስለሆነ አትብሉ። ነጻነታችሁን እንዳይነቅፏት አስረድተዋችኋልና። በጸጋ ብበላ ግን በነገሩ ስለማመሰግን ለምን ይነቅፉኛል? ብትበሉም ብትጠጡም የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት። ለአይሁድም ለአረማውያንም ለእግዚአብሔር ቤተ ክርስቲያንም ያለ ማሰናከል አርአያ ሁኗቸው። እኔም ሁሉን በሁሉ ነገር ደስ እንዳሰኝ ይድኑ ዘንድ የብዙዎችን ተድላ እሻለሁ እንጂ የራሴን ተድላ የምሻ አይደለሁምና። መጀመሪያው ወደ ቆሮንቶስ ሰዎች ምዕራፍ 11 እኔ ክርስቶስን እንደምመስለው እኔን ምሰሉ። ወንድሞቼ ሆይ አመሰግናችኋለሁ፣ ዘወትር ታስቡኛላችሁና ያስተማሯችሁንም ትምህርት ጠብቃችኋልና። ነገር ግን የወንድ ሁሉ ራሱ ክርስቶስ፣ የሴትም ራሷ ወንድ፣ የክርስቶስም ራሱ እግዚአብሔር እንደሆነ ልታውቅ እወዳለሁ። ራሱን ተከናንቦ የሚጸልይ ወይም የሚያስተምር ወንድ ሁሉ ራሱን ያዋርዳል። ራሷን ሳትከናነብ የምትጸልይ ወይም የምታስተምር ሴት ሁላ ራሷን ታዋርዳለች፣ ራሷን እንደ ተላጨች መሆኗ ነውና። ሴት ካልተከናነበች ትላጭ ወይም ጠጉሯን ትቆረጥ። ለሴት ጠጉሯን መቆረጥ ወይም መላጨት ውርደት ከሆነ ትከናነብ። ወንድ በሚጸልይበት ጊዜ ሊከናነብ አይገባውም፣ የእግዚአብሔር አርአያውና አምሳሉ ነውና። ሴትም ለባሏ ክብር ናት። ሴት ከወንድ ተገኝታለችና ወንድ ግን ከሴት የተገኘ አይደለም። ወንድ ስለ ሴት አልተፈጠረም፣ ሴት ስለ ወንድ ተፈጠረች እንጂ። ስለዚህም ሴት ስለ መላእክት ሥልጣን ለራሷ ሊሆን ይገባል። ነገር ግን አሁን ሴት ከባሏ አትለይ፣ ወንድም ከሚስቱ አይለይ። ሁላችሁም በጌታችን ኑሩ። ሴት ከወንድ እንደ ተገኘች እንዲሁ ወንድ ከሴት ተገኘ። ነገር ግን ሁሉ ከእግዚአብሔር ነው። እስኪ እናንተ ራሳችሁ ፍረዱ። ሴት ወደ እግዚአብሔር
በምትጸልይበት ጊዜ ልትከናነብ አይገባምን? ተፈጥሮዋስ አያስረዳችሁምን? ወንድ ግን ጠጉሩን ቢያሳድግ ነውር ነው። ለሴት ግን ጠጉሯን ብታሳድግ ክብሯ ነው። ለሴት ጠጉሯ እንደ ቀጸላ ሆኖ ተሰጥቷታልና። ነገር ግን የሚጠራጠር ቢኖር እኛ ወይም የእግዚአብሔር ቤተ ክርስቲያን እንዲህ ያለ ልማድ የለንም። ይህንም የነገርኋችሁ ላመሰግናችሁ አይደለም። በምትሰበሰቡበት ጊዜ ወደ ዝቅተኛ እንጂ ወደሚሻል ግብር አትሄዱምና። ከሁሉ አስቀድሞ በቤተ ክርስቲያን በምትሰበሰቡ ጊዜ እንደምትጣሉና እንደምትከራከሩ ሰምቻለሁ፣ የማምነውም አለኝ። ከእናንተ የተመረጡት ወንድሞች ተለይተው እንዲታወቁ ትለያዩ ዘንድ ግድ ነው። እንግዲህ እናንተም በምትሰበሰቡበት ጊዜ የምትበሉና የምትጠጡ ለጌታችን ቀን እንደሚገባ አይደለም። ወደ ምግብ ትሽቀዳደማላችሁ። የተራቡ ባጠገባችሁ እያሉ እናንተ ትበላላችሁ፣ ትጠግባላችሁ፣ ትሰክራላችሁም። በውኑ የምትበሉበትና የምትጠጡበት ቤት የላችሁምን? ወይስ የእግዚአብሔርን ቤተ ክርስቲያን ታስነቅፋላችሁን? ነዳያንንስ ታሳፍሯቸዋላችሁን? ምን እላለሁ? በዚህ አመሰግናችኋለሁን? አላመሰግናችሁም። ከእግዚአብሔር እንደ ተማርሁ አስተምሬያችኋለሁና ጌታችን ኢየሱስ ክርስቶስ ራሱን በያዙባት በዚያች ሌሊት ኅብስቱን አነሣ፣ አመሰገነ፣